አድማጮቻችን ተመልሰን መተናል። ዕለተ ማክሰኞ ላይ እንገኛለን። የአውሮፓ ሻምፒዮንስ ሊግ የዛሬ ምሽት የጨዋታ መርሃ ግብሮች ጠንካራ ትንቅንቅ የሚደረግባቸው ጨዋታዎች ናቸው። 2:45 ስፖርቲንግ ሊዝበን ከቦዶ ግሊምት ጋር ጨዋታውን ያደርጋል። 5 ሰዓት ላይ የሚደረጉት ሶስቱም ጨዋታዎች እጅግ ጠንካራ ፉክክር የሚደረግባቸው ናቸው። አርሰናል ከባየር ሊቨርኩሰን ጋር ኤምሬትስ ላይ ይፋለማል። 1-1 ናቸው። ለጥቂት ነበር በመጀመሪያው ዙር አርሰናል ከሽንፈት ያመለጠው። በመጨረሻው ሰዓት ባስቆጠሩት ጎል ነው በፔናልቲ 1-1 አቻ የተጠናቀቀው። ካይ ሃቨርዝ ነበር ፔናልቲውን ያስቆጠረው። ነገር ግን በጨዋታዎች ላይ የነበሩ አንዳንድ አነጋጋሪ ጉዳዮች ነበሩ። በጨዋታው እንቅስቃሴ ብልጫ የወሰደው ባየር ሊቨርኩሰን 3 ነጥብ ይገባው ነበር በዛ ጨዋታ። ኦፍኮርስ የመጀመሪያዎቹ ደቂቃዎች ላይ ኤንድሪክ በሁለተኛ ቢጫ ወይም በቀይ ካርድ መውጣት የነበረበት የጨዋታ መርሃ ግብር እንደነበር አይዘነጋም። ዛሬስ ከባድ ቅልበሳ የሚደረግበት ትንቅንቅ እንደሚሆን እናስባለን። የተሻለ አድቫንቴጅ ያለው አርሰናል ነው። አርሰናል እንግዲህ በደረጃ ሰንጠረዡ ላይ በነበረው ወይም ሊግ ፖዚሽን ላይ አንደኛ ሆኖ ነው የጨረሰው። ባየር ሊቨርኩሰን ደግሞ 16ኛ ደረጃን ይዞ ነው ያጠናቀቀው። አርሰናል 24 ነጥብ ነበር በሊግ ፖዚሽን ላይ ይዞ መጨረስ የቻለው። ባየር ሊቨርኩሰን 12 ነጥብ ነው 16ኛ ይዞ የጨረሰው። አርሰናል 24 ጎሎችን ተቃራኒ መረብ ላይ አስቆጥሯል 24 ነጥብ በያዘበት ጨዋታ። ሊቨርኩሰን ደግሞ 12 ነጥብ በያዘበት ጨዋታ 16 ጎል ማግባት ችሏል። የቅርብ ጨዋታቸውን ለማስታወስ ያክል ቁጥራዊ አሃዞችን እንጠቁምና ዝርዝር ዛሬ ምሽት ምን እንደሚጠበቅ ምን ሊሆን እንደሚችል ሀሳቦችን እንሰነዝራለን። አርሰናል ኤቨርተንን 2-0 አሸንፎ ነው የመጣው። እንደምታስታውሱት ባለቀ ሰዓት ነው አርሰናል ረዥም ደቂቃ እስከ 88ኛው ደቂቃ ከኤቨርተን ጋር 0-0 ቆይቶ በኋላ ላይ የኮሬስ የመጀመሪያውን ጎል ዳውማን ደግሞ በአስደናቂ ሁኔታ በካውንተር አታክ ኤቨርተኖች ነቅለው በወጡበት ሁኔታ ፒክፎርድን ጨምሮ የማዘመት ለመሻማት ባለቀ ሰዓት ካውንተር አታኩን ማክስ ዳውማን የሰራው ስራ ነው። ማርቲኔሊ ከፍተኛ አስተዋጽኦ አድርጓል ለማክስ ዳውማን ጎል ማስቆጠር። 2-0 ነው ያሸነፈው። ባየር ሊቨርኩሰን ከባየር ሙኒክ ጋር 1-1 ነው አቻ አጠናቆ የመጣው። ከባድ ትንቅንቅ የነበረበት ጨዋታ ነው እና 1-1 ጨዋታው በባየር ሊቨርኩሰንና በባየር ሙኒክ መካከል ያለቀ ነው። ከዛ በፊት እንግዲህ አርሰናል ከባየር ሊቨርኩሰን ጋር 1-1 ሲለያይ ማንስፊልድ ታውንን በኤፍኤ ካፕ 2-1 አሸንፏል። ባየር ሊቨርኩሰን ደግሞ ከፍራይቡርግ ጋር 3-3 አቻ ነው። 3 ተከታታይ ጨዋታ አቻ ተለያይቶ ነው ባየር ሊቨርኩሰን ለዛሬው ምሽት ጨዋታ የሚመጣው ማለት ነው። ከዛ በፊት ያሉትን ተከታታይ ጨዋታዎች አርሰናል ከማንስፊልድ ጀምሮ ብራይተንና ሆቭ አልቢዮንን 1-0፣ ቼልሲን 2-1 ሲያሸንፍ አንድ ጨዋታ ብቻ ነው ማሸነፍ የቻለው ባየር ሊቨርኩሰን። ከአምስቱ ጨዋታ 4ቱን አቻ ተለያይተዋል እና የአቻ ቡድን ነው ባየር ሊቨርኩሰን። በነገራችን ላይ ሁለቱ ቡድኖች እንግዲህ የነበራቸውን ግንኙነት ስንመለከት አርሰናል አሸንፈዋል 2002 ላይ 4-1 በሆነ ውጤት ነው ሃይበሪ ላይ ያሸነፈው አርሰናል። ቀሪዎቹን አቻ ነው የተለያዩት። በክለብ ፍሬንድሊ ወይም በወዳጅነት ጨዋታ 2024 ላይ ተገናኝተዋል። በዚህ በወዳጅነት ጨዋታ አርሰናል 4-1 በሆነ ውጤት ሊቨርኩሰን አሸንፎታል። ግን በነጥብ ጨዋታ ግን አርሰናልን ማሸነፍ የቻለው በ2022 ነው። ስለዚህ በአጠቃላይ የውድድር አይነቶች ወይም ነጥብ የሌላቸውን ጨምሮ ስንመለከት አርሰናል 2 ሲያሸንፍ 2 ጊዜ አቻ ተለያይተዋል። ባየር ሊቨርኩሰን አንድም ጨዋታ አርሰናልን ማሸነፍ አልቻለም እና እስካሁን አርሰናል በባየር ሊቨርኩሰን ተሸንፎ አያውቅም። ብዙ ጊዜ ከሜዳ ውጭ ባየር ሊቨርኩሰን በእንግሊዝ ቡድኖች በቀላሉ የሚሸነፍ ቡድን ነው። ከሜዳ ውጭ ከእንግሊዝ ቡድኖች ጋር 11 ከሜዳ ውጭ ያሉ ጨዋታዎችን አድርጓል። ከ11ዱ 8ቱን ተሸንፈዋል። በጣም የሚገርም ነው እና 8ቱን ተሸንፈዋል። ይሄ በጣም የሚገርም ነው። አስገራሚ የሆነ ውጤት ነው የተመዘገበበት ማለት ነው። በባየር ሊቨርኩሰን በእንግሊዝ ቡድኖች ከ11ዱ አዌይ ጌሞች ከሜዳ ውጭ ባደረጋቸው ከእንግሊዝ ቡድኖች ጋር በ8ቱ ተሸንፏል እና ዛሬም ምን አይነት ውጤት ይገጥመዋል አብረን እናያለን። የማዕዘምት ላይ ነው እነሱ ብዙ ጊዜ አሁን ትኩረታቸው የማዕዘምት እንደ ቀልድም እያደረጉ ሀሳቦችን እየሰነዘሩ ይገኛሉ ባየር ሊቨርኩሰኖች። ዛሬም አስምረዋል። ያሰመሩት ነገር ማዕዘን መምቻው ባይኖር ብለው ከኮርና መምቻው ፍላግ ገባ ብለው በቀለም ጠምዘዝ አድርገው ስዕል ስለው እና እንደዚህ ቢሆንስ ወይም የማዕዘምት ባይኖርስ
የሚሉ ሀሳቦችን ጭምር እየገለጹ ነውና ይህንን ሴት ፒስ በጣም ፈርተዋቸዋል አርሰናልን ባየር ሊቨርኩሰኖች። ባለፈው ግን በሴት ፒስ ነው የማዕዘን ኮርና ኳስ ነው መረብ ላይ ማሳረፍ የቻሉት። ከዚህ ጨዋታ መነሻ እናደርግና ቀጣዮችን አከታትለን እናነሳቸዋለን። ሶፊ እስኪ ባየር ሊቨርኩሰን ከአርሰናል ዛሬ ምሽት የሚጠበቅ ጨዋታ 1-1 የመጀመሪያው ዙር ሪሞንታዳ በቀላሉ አርሰናል የተሻለ ድል እንዳለው የሚጠበቅበት ነው። ግርምዬ ከዝቅተኛው ጨዋታ ነው የጀመርከው። ከፍ እያልክ ለመበረር የፈለክ ይመስለኛል። በትክክል ጀማመርህ ከዝቅተኛው ጀምራል። ካሉት ምሽት ላይ ካሉት ጨዋታዎች ከስፖርቲንግ ሊዝበን እና ከቦዶ ግሊምት ቀጥሎ ቀላል የሚባለው ጨዋታ ይሄ ጨዋታ ነው። ከዛ ከፍ እያለ ደግሞ ቼልሲ ከፒኤስጂ፣ ማድሪድ ከሲቲ እያለ ይሄዳል። ስለዚህ እንዳልከው በዚሁ መጀመሩ ጥሩ ነው ለመነሻ ለአካሄዳችንም እንዲመች በረራውም ከፍ ከፍ እያለ እንደሄድ ማለት ነው። አርሰናል ከባየር ሊቨርኩሰን የሚያደርጉት ጨዋታ እንግዲህ ግርምሾ ዋነኛዎችን ነገር ጠቅሷል። አርሰናል ውጤት ቅልበስ አይደለም ግን ማሸነፍ ይገባዋል። በአንድ ጎል የሚሆን በሁለት ጎል የሚሆን በሶስት ጎል የሚሆን ዙሮ አርሰናል የማሸነፍ ግዴታ ያለበት ጨዋታ ነው። መስት ዊን የሆነ ጨዋታ ነው። ሪሞንታዳ ላይሆን ይችላል፣ መቀልበስ ላይሆን ይችላል፣ ግን መስት ዊን ነው ለአርሰናል። ዊን ካላረገ ወደ ፔናልቲ ነው የሚሄዱት፣ ወይም ወደ ተጨማሪ ሰዓት ይዘው ከዛ ወደ ፔናልቲ ሄደው ነው የጨዋታው ሂደት ሊገባደድ የሚችለው ወይም ወደ ሩብ ፍጻሜ ማን ይገባል የሚለውን ነገር የሚለየው። ስለዚህ የዛሬው ጨዋታ ለሚኬል አርቴታ መስት ዊን ነው፣ የማሸነፍ ግዴታ ያለበት ጨዋታ ነው። አርሰናል ግርምዬ በዘንድሮው ውድድር ዓመት አንድም ፔናልቲ በ31 የፕሪሚየር ሊግ ጨዋታ በሊጉ አንድም ፔናልቲ አልተሰጠበትም። አርሰናል ላይ አንድም ቀይ ካርድ አርሰናል አላየም በዘንድሮው ውድድር ዓመት። አስገራሚ ቁጥር ነው። አምና ገና በ5-6 ሳምንታት 3 ቀይ ካርድ ነበረው። ፔናልቲ 2-3 ፔናልቲዎችን ተመልክተን ነበረ እና አንዱ ሚኬል አርቴታ እዚህ ቡድን ላይ በጥንቃቄ ከገቡባቸው ነገሮች መካከል የፔናልቲና የቀይ ካርድ ጉዳይ ባለፈው ውድድር ዓመት የዋንጫ ጉዞ ላይ ዋጋ እንዳስከፈላቸው በደንብ ጠንከው ተረድተዋል። ዘንድሮ አንድም ፔናልቲ በ31 ሳምንታት አንድም ፔናልቲ በነገራችን ላይ ይህንን ጉዞ የሚያስቀጥል ከሆነ 7 ሳምንታት ነው የቀሩት። በ7 ሳምንታት አርሰናል ቀይ ካርድ የሚመለከት ተጫዋች ከሌለው ከማንቸስተር ዩናይትድ በኋላ በታሪክ ፕሪሚየር ሊጉን ካሳካ ማለት ነው። ኦልሞስት ወደ ጉዞ ወደዛ ነው። ካሳካ ከማንቸስተር ዩናይትድ በኋላ በውድድር ዓመቱ አንድም ቀይ ካርድ ሳያይ ዋንጫ የበላ ቡድን የሚሆንበትን እድል መፍጠር ይችላል አርሰናል። ስለዚህ እነዚህ ዝም ብሎ የመጡ አይደለም። ፔናልቲ አለማስገኘት፣ ቀይ ካርድ አለማየት ዝም ብሎ የመጡ አይደለም። በጣም ሲሪየስሊ በጥንቃቄ የተሰራባቸው ናቸው። የተከላካይ መስመሩ ምን ያህል ጠንካራ እንደሆነ የማይሳሳት እንደሆነ ማሳያ ነው። አንዱ ፔናልቲ አለመገኘቱ በጣም በጥንቃቄ የሚከላከል ተከላካይ መስመር እንዳላቸው ማሳያ ነው ሚኬል አርቴታ። እዚህ ጋር የሪካርዶ ካላፊዮሪን አስተያየት ማንሳት ያስፈልጋል። በቀደም በነበረው የኤቨርተን ጨዋታ አርሰናል 2-0 ባሸነፈበት ጨዋታ ላይ በጊንጣዊ የመከላከል ሂደት ነው ስኮርፒዮ ይሉታል አይደል? ካላፊዮሪ ካራቲ ኪክ ግን እሱም የገለጸው እንደ ጊንጣዊ ነው ያለው እና በጊንጣዊ የመከላከል ሂደት ነው የመለሰው እና እሱን ሲያጨበጭብለት ስለ እሱ ብዙዎች ተደንቀው ጋዜጠኞች ሲጠይቁት ትናንት በነበረው ጋዜጣዊ መግለጫ ላይ አንድ ሀሳብ ነው ያነሳው። ሁሌም አንድ ነገር ነው የምነግረው ለዚህ ቡድን አለ ለዚህ ቡድን አጋሮቼ፣ ለጓደኞቼ፣ ለራሴም የምነግረው አንድ አይነት ነገር ነው አለ። ስትከላከል ከልብህ እንደ ጋብርኤል ማጋሌሽ ተከላከል ብዬ ነው የምናገረው አለ ካላፊዮሪ። ግርምዬ በቀደም ከኤቨርተን ጋር የነበረው ጨዋታ ላይ ነው አንድ አገላለጽ በጣም ስትገልጽ ነበረ። ጋብርኤል ህይወት ነው፣ ጋብርኤል ነፍስ ነው ለአርሰናል፣ ጋብርኤል ሁሉ ነገር ነው፣ ጋብርኤል ሁሉን ነገር ለአርሰናል ይሰጣል እያልክ ስትገልጽ ነበር። ኤግዛክትሊ እሱን አስተያየት ነው የሰጠው እና በብራይተኑ ጨዋታ በብራይተን ነው ኦኬ ፊት ለፊት እንደዚህ ባንገቱ ያወጣው ኳስ ባንገቱ እንደዚህ ያወጣው ማለት ነው። ከብራይተን ጋር ነው ጨዋታ ከብራይተን ጋር እሱ ጨዋታ ብቻ አንድ ጨዋታ ላይ እሱን አገላለጽ ስትገልጽ ነበረ። ቲንክ ከሊቨርኩሰን ጋር መሰለኝ ግርምዬ፣ እንዲሁ ከባየር ሊቨርኩሰን ጋር መሰለኝ የመጀመሪያው ዙር ጨዋታ ላይ ዛሬ ሳምንት ባየር ሊቨርኩሰን ሊሆን ይችላል። አንድ ጨዋታ ላይ ብቻ አስታውሳለሁ በደንብ ቆንጆ አገላለጽ ስትገልጽ ነበርና ነፍሱን ሰጥቶ ነው የመለሰው ኳሱ እንደተመለከት ነው። ካላፊዮሪም ይህንን ነው የሚያነሳው። በቃ ዋንጫ የሚፈልግ ተጫዋች በጋብርኤል ማጋሌሽ ልክ ነው መጫወት ያለበት፣ ደም ሰጥቶ መጫወት አለበት የትኛውን ቦታ ላይ ያለ። ስትከላከል ደግሞ እንደ ጋብርኤል ነው መከላከል ያለበት። ስለዚህ አምሬን ሁሌም እንደዛ ነግረው ስለነበረ ነው እንደዛ አይነት መከላከል ያሳያዋችሁ። በዛ አይነት መንገድ አምሬን ስለምነግረው ነው በዛ መንገድ ተከላክዬ አርሰናልን ያ ጎል እንዳይቆጠር ምክንያት የሆንኩት የሚል አስተያየቱን ያነሳል ካላፊዮሪ እና ለጋብርኤል ማጋሌሽ ያለው አክብሮት የተለየ እንደሆነ ይናገራል ካላፊዮሪ። በእያንዳንዱ ጨዋታ ላይ
ምርጥ ልትሆን አትችልም ይላል ትናንት በነበረው ጋዜጣ መግለጫ ላይ። በእያንዳንዱ ጨዋታ ላይ ምርጥ ልትሆን አትችልም፣ ግን ምርጥ ሳትሆን ማሸነፍን ማወቅ ይገባሃል የሚል አስተያየቱን አስቀምጧል። በተመሳሳይ ዲክላን ራይስም ይህን አስተያየት ደግሞታል። ዲክላን ራይስም ባስቀመጠው ሀሳብ ማሸነፍ ነው ያለብህ፣ በየትኛው መንገድ ይሁን አሸንፍ፣ በቃ አሁን ፋይናል ስቴጅ ላይ ነው ያለ ነው ይላል ዲክላን ራይስ። ፋይናል ስቴጅ ላይ ነን እና በየትኛው መንገድ ማሸነፍ ቫሊዩ እንዳለው እናውቃለን። በየትኛው መንገድ አሸንፍ በቃ፣ ምክንያቱም የመጨረሻ ደረጃ ላይ ነው ያለ ነው፣ ያንኑ ነገር የማሸነፍ ግዴታ ውስጥ ያለንበት ወቅት ላይ ነው ያለ ነው የሚል አስተያየቱን ያስቀምጣል። ስለዚህ ጨዋታ ሲመጣል አርሰናል ከባየር ሊቨርኩሰን የሚያደርጉት ጨዋታ ለመድፈኞቹ ከአንደኛው የዋንጫ ጉዞ የመቆም ወይም የመቀጠል ጉዳይ ነው። ዛሬው ጨዋታ ከአራቱ ዋንጫዎች ከአንዱ የመውጣት ወይም ያለመውጣት ጉዳይ ነው። ሲሪየስ ጨዋታ ነው። ጨዋታው እንዳልኩት ቅድም በንጽጽር ከጠቀስናቸው ጨዋታዎች እና ከቡድኖቹ ፕሮፋይል አንጻር አነስ ያለ ጨዋታ ቢሆንም የሊቨርኩሰንና አርሰናል ሁለቱ የተለያየ ፓዝ ላይ ያሉ፣ አርሰናል በጣም ትልቅ ቡድን፣ ሊቨርኩሰን ደግሞ አነስ ያለ ቡድን ከመሆኑ ጋር ተያይዞ ብዙ ግምቶችን ለአርሰናል ብሰጥም ግን ከባድ ጨዋታ ነው። ጨዋታ ሲሪየስ ነው። ከአርሰናልን ከዋንጫ ሊያስወጣ የሚችል ነው። በነገራችን ላይ አርሰናል በአውሮፓ መድረክ ባለፉት 22 ጨዋታዎቹ አንዴ ብቻ የተሸነፈው በሜዳው በፓሪስ ሰን ዠርመን የተሸነፈበት ጨዋታ። ሊቨርኩሰን ካለፉት 6 ተከታታይ ጨዋታዎቹ ሊቨርኩሰን 5ቱን አቻ ነው የወጣው። ግርምዬ ልብ በል በ14 ጨዋታ አንድ ሽንፈት ነው ያስተናገደው። ግን ከ6ቱ ጨዋታ ተከታታይ ባለፉት ካረገው 6 ተከታታይ ጨዋታ 5ቱን አቻ የወጣ ቡድን ነው። ምን ያህል የመከላከል ገት እንዳለው ቡድኑ ማሳያ ነው። በቀደም ከባየር ሊቨርኩሰን ጋር ከባየር ሙኒክ ጋር በእርግጥ ባየር ሙኒክ ሉዊስ ዲያዝ እና ኒኮላስ ጃክሰን በቀይ ካርድ ወጥቶበታል። በተለይ ኒኮላስ ጃክሰን ይመስለኛል ረጅም ደቂቃ ቆይተዋል። ግን ጠንካራውን ባየር ሙኒክም ተቋቁሞ የወጣበት ሂደት ትመለከታለህ። በጎደሎ ቢሆን ባየር ሙኒክ የተጫወተው እና የቡድን የመከላከል ገቱ በጣም ሃይ ሌቭል ነው። በጣም መከላከል የሚያውቅ ቡድን ነው እና እንዲህ አይነት ቡድን እንዴት መበለት እንዳለብህ ሚኬል አርቴታ በደንብ ማሰብ አለባቸው። ኳሊቲ ይፈልጋል፣ ጥራት ያለው ያጫወት መንገድ ይፈልጋል፣ ቶሎ ማጥቃትን ይፈልጋል፣ ቶሎ ወደ ሳጥን መግባትን ይፈልጋል፣ ቶሎ ክሬት ማድረግን የሚፈልግ ጨዋታ ነው የጨዋታ። ምክንያቱም ሊቨርኩሰን በአብዛኛው ተጫዋቾቹ መከላከል ላይ ትኩረት አድርገው ስለሚጫወቱ እንዲሁም እንደ አርሰናል አይነት ቡድን አይደለም አግኝተው ይቅርና ሌላ መካከለኛ ቡድንም ወርደር ብሬመንም ወልፍስበርግንም በለው ሜንዘንም በለው ማንንም ክለብ ሲገጥሙ ስሪቱ የሆጁምላንድ ቡድን ስሪት መከላከል ላይ መሰረት ያደረገ ነው። ለዛ ነው ባለፈው ጨዋታ ታስታውስ ከሆነ ግርምዬ ስናነሳ ነበር አርሰናል የባየር ሊቨርኩሰንን ጨዋታ ገና ጨዋታው ሳይከናወን ማሸነፍ የሚፈልግ ከሆነ ዳይሬክት ፉትቦል መጫወት አለበት፣ ቶሎ መጫወት አለበት፣ መስመሩን ቶሎ ማግኘት አለባቸው፣ ሳጥኑን ቶሎ ማግኘት አለባቸው ስንል የነበረው። ከዛ ውጭ ካረክላቸው ግን ይመቻቸዋል። በጣም የቢልዲንግ ስታይላቸው በጣም ደካማ ነው። ቀስ ብሎ የሚመጣ ቡድን ነው ይሄ። ለመከላከል የማያስቸግርህ ሲከላከል ደግሞ ከባድ። አንተን ለማጥቃት አይመጣብን፣ ብዙ ጊዜ አያጠቃህም። ብዙ ጊዜ የሚያጠቃ ቡድን አይደለም። በባለፈውም ጨዋታ ተመልክተናል። 3-4 ሙከራ ነው ያደረጉት። ብዙ የሚመጣ አይደለም ቡድኑ፣ ቀስ ብሎ ነው የሚመጣው። ሲመጣ ፕሮግሬሲቭ ነው፣ ቀስ እያለ በጣም ፕሮግሬሲቭ ፓሳችሁ በጣም ደካማ ነው፣ ፈጣን አይደለም። ከዛ አንጻር ይህ ሀሳብ ሲነሳ ነበርና ሚኬል አርቴታ በዛ ጨዋታ ላይ ደካማ ነበረ ቡድናቸው። ዛሬ ምን አይነት የቡድን ቅርጽ ለውጦ ይመጣሉ የሚለው በጉጉት ከሚጠበቁ ጉዳዮች መካከል የሚነሳ ጉዳይ ነው ብዬ ነው የማስበው። የሁለቱ ቡድኖችን ጉዳቶችን ስንመለከት ሊቨርኩሰን በሳምንቱ መጨረሻ ከባየር ሙኒክ ጋር በነበረው ጨዋታ ላይ በአርሰናል ጨዋታ ላይ ምርጥ የነበረውን ባየር አሬና ላይ አሌክስ ጋርሲያና በኋላ ተቀይሮ ገብቶ ጥሩ የነበረውን ማርቲን ቴረርን በጉዳት አጥቷል። እንዲሁም አንደኛው ተጫዋች ገና በሁለተኛው ደቂቃ ነው ተቀይሮ የወጣው፣ ተጎድቶ የወጣው። ሁለቱን ተጫዋቾች አጥቷል፣ አሌክስ ጋርሲያና ማርቲን ቴረር የተባሉ ተጫዋቾች። ግን ትናንት በነበረው ልምምድ ላይ ሁለቱም ተሳትፈዋል። በቂ ነው? ፊት ናቸው? ለጨዋታው ይደርሳሉ ወይ? አብረን እንመለከታለን። አሌክሲስ ጋርሲያን የሚያጡ ከሆነ ግን ትልቅ እጦት ነው ለሆጁምላንድ። በጣም ወሳኝ ተጫዋቾቻቸው በዚህ ጨዋታ ላይ የማይደርሱ በርከት ያሉ ተጫዋቾች አሏቸው። ግብ ጠባቂው ፍላከን፣ ባዴ፣ ተከላካዩ አርተር፣ እንደዚሁም ቫስኪዩዝ፣ ሉካስ ቫስኪዩዝ እዚህ ቡድን ነው የሚገኘው እንደሚታወቀው። እነዚህ ሁሉ ተጫዋቾች የሉ። ግሪማልዶ ደግሞ በሀገሬው ሊግ ተቀርቶ ስለነበረ ከባየር ሙኒክ ጋር አልተጫወተም። ግሪማልዶ በጣም ሪፍሬሽ አድርጎ ይመጣል። ባለፈው የባሬና ጨዋታ ምርጥ የነበረው ግሪማልዶ ነው በዛ ጨዋታ ላይ። ስለዚህ አሌክስ ጋርሲያ ካልኖረ ለባየር ሊቨርኩሰን ትልቅ ጦት ነው፣ ከባድ ጦት ነው። ይህንን ተጫዋች ማሰለፍ ካልቻሉ ወይም ማግኘት ካልቻሉ
በጣም ወሳኝ ተጫዋቻቸው ነው። ሚዱን በመቆጣጠር ረገድ ከፍተኛ ሚና ያለው ተጫዋች ነው የተጫዋች። በአርሰናል በኩል አለመኖራቸው የተረጋገጡ 3 ተጫዋቾች ናቸው። አንደኛው ማርቲን ኦዴጋርድ ነው። ሌላኛው ጁሪያን ቲምበር ነው፣ ባለፈው ኤቨርተን ጨዋታ ላይ ጉዳት አስተናግዶ የወጣው። ሶስተኛው ሚካኤል ሜሪኖ ነው። ሚካኤል ሜሪኖ የረጅም ጊዜ ጉዳት ነው። እንግዲህ አፕሪል ላይ ወይም ሚያዝያ ላይ ቢመለስ ነው የመጨረሻ ዋንጫዎች እንቅስቃሴ ላይ የመሳተፍ እድል ቢኖረው ነው እንጂ ሚካኤል ሜሪኖ የረጅም ጊዜ ጉዳቱ ዝርዝር ውስጥ ያለ ተጫዋች ነው ከአርሰናል ካሉ ተጫዋቾች መካከል። ማርቲን ኦዴጋርድን በሚመለከት ሚካኤል አርቴታ ለእሁዱ የካራባው ካፕ የፍጻሜ ጨዋታ ይደርሳል ብለዋል። በፎቶ ፕሮግራም ላይም ተመልክተነዋል። የካራባው ካፕ የፍጻሜ ጨዋታ የፎቶ ፕሮግራም ላይ ይህንን ተጫዋች የተመለከትንበት ሂደት አለ። ማርቲን ኦዴጋርድን ትሮሳርድ ያለፉትን 2 ጨዋታዎች አልነበረም። በዛሬው ጨዋታ ላይ ግን ትሮሳርድ ይሰለፋል ተብሎ ይጠበቃል፣ ወይም ሙሉ ፊት ነው፣ ቡድኑን ተቀላቅሏል። ሚካኤል አርቴታ በዛሬው ጨዋታ ላይ ሊያደርጉ የሚችሏቸው ሜጀር ለውጦች ይኖራሉ። ከኤቨርተኑ ጨዋታ አንጻር ሊለውጧቸው የሚችሉት አንደኛው ለካይ ሃቨርትዝ በኤቨርተኑ ጨዋታ ላይ ቋሚ 11 አድርጎ ማስገባታቸው ጥቅም እንደሌለው የተገነዘቡ ይመስለኛል። ጥሩ አልነበረም በቆየባቸው ደቂቃዎች የኮሬሽ ተቀይሮ እስኪገባ ድረስ። ስለዚህ በዛሬው ጨዋታ ላይ የኮሬሽን በቋሚ 11 የማስጀመር እድል ይኖራቸዋል። ብቸኛው ለውጥ የሚሆነው የቲምበር ብቻ ነው የሚሆነው። በቲምበር ቦታ ሙስኬራ ይገባል። ጋብርኤልና ሳሊባ ባሉበት ይቆያሉ። ካላፊዮሪ ግራ መስመር ላይ የመሰለፍ እድል አለው። አማካኙን ዙቢሜንዲ፣ ራይስና ኢዜ ይመራሉ። ከፊት ሳካ፣ ትሮሳርድና የኮሬሽ ሆኖ የመጫወት እድል ይኖራቸዋል ተብሎ ነው የሚጠበቀው። ይሄ ቋሚ 11 ይሆናል ተብሎ ይጠበቃል። ግን በጨዋታ ሂደት ውስጥ የሚመጡ ለውጦች ሊኖሩ ይችላሉ። እንደ ማዱኬ፣ ማክስ ዶውማን የመሳሰሉ ተጫዋቾች እንደ የጨዋታው ሙድና ሁኔታ ተቀይረው የመግባት እድል ያላቸውና ሁኔታዎቹ ላይ እንቅስቃሴዎች ላይ ሊሳተፉ የሚችሉበት አጋጣሚ ሊኖሩ ይችላል። በነገራችን ላይ አርሰናል ይህንን ጨዋታ ሲጫወት በአንድ አይኑ የእሁዱን የካራባው ካፕ ፍጻሜ ጨዋታም እያሰበ ነው። ጉዳቶችን መጠንቀቅ ይኖርበታል። እሁድ ወሳኝ የፍጻሜ ጨዋታ አለው በካራባው ካፕ። ከ30 ምናምን ዓመታት በኋላ ዋንጫ ለማንሳት የሚደረግ ጥረት የሚደረግ እንቅስቃሴ የሚካኤል አርቴታ በእርግጥ ዋንጫ አንስቶ ያውቃሉ። አዎ በኤፍኤ ካፕ ግን የትልቅነት ጉዟቸው አይን መግለጫ ሊሆን የሚችል ጨዋታ ነው የፍጻሜ ጨዋታ የእሁዱ የካራባው ካፕ ጨዋታ። ስለዚህ ተጫዋቾቻቸው ኦፍኮርስ ይህንን ጨዋታ ማሸነፍ አለባቸው። ግን በአንድ አይናቸው ደግሞ ያኛውን ጨዋታ ታሳቢ እያደረጉ ነው የሚጫወቱት የእሁዱን ጨዋታ። ከዛ አንጻር እነዚህ ነገሮች የሚጠበቁ ጉዳይ ይሆናሉ። ስለ ማክስ ዶማን ካነሳን አይቀር ማክስ ዶማን ያው እንግዲህ ዛሬም ተቀይሮ ገብቶ የመጫወት እድል ይኖራል ተብሎ ይጠበቃል። ትናንትም ገልጸንላችኋል። ትምህርት ቤት ሲገባ ደማቅ አቀባበል ተደርጎለታል። አባቱ ትናንት በሰጡ አስተያየት አንድን ሰው በጣም ተችቷል። ዊሊያምስ የሚባል አንድ ግለሰብ አለና በየሚዲያው እየወጣ እኔ ነኝ ማክስ ዶማንን ያሳደግኩት የሚል እና አባትየው ምንድን ነው ያለው? እንዴ ኳስ ማቀበልም ልጅ ማሳደግ ሆነ እንዴ ብሎ አስተያየት ሰጥቷል። ኮል መደርደር ሰው ማሳደግ ነው እንዴ? እና በየሚዲያው እየወጣ ለራሱ ስም መገንቢያ ያርገው ልጅን በሚል ግልጽ የሆነ ሀሳቡን የሰጠው የማክስ ዶማን አባት። በነገራችን ላይ ማክስ ዶማን ግርምዬ በእንግሊዝ ፕሪሚየር ሊግ ስንት ሳምንት ነው የቀረው? 7 አይደል? አርሰናል ከቀሩት 7 ሳምንታት በሁለቱ ጨዋታዎች ቢያንስ ተቀይሮ ገብቶ ካልተጫወተ የወርቅ ዋንጫውን አርሰናል ሲወስድ ወይም የሜዳሊያቸውን በሚወስዱበት ሰዓት አይታደምም። የግዴታ ከቀሩት 7 ጨዋታ በሁለቱ ወይ ተቀይሮ ወይ በቋሚነት መግባት አለበት። ያንን ማድረግ ካልቻለ ሜዳሊያ መውሰድ አይችልም። ምክንያቱም በእንግሊዝ ፕሪሚየር ሊግ ሕግ መሰረት አንድ ተጫዋች ሜዳሊያ ለመውሰድ 5 ጨዋታ ላይ መሳተፍ አለበት ይላል። ማክስ ዶማን 3 ጨዋታ ላይ የተሳተፉ 2 ይቀረዋል። ክርስቲያን ኖርጋርድ ተመሳሳይ ነው፣ 5 ላይ አልደረሰም። ግን ክርስቲያን ኖርጋርድ ኢስሶኬ በፕሪሚየር ሊጉ ያን ያህል ለአርሰናል የሰጠው ጥቅም ይሄ የሚታይ ጉልት ብሎ የታየ ጠቃሚ ተጫዋች ነው። ግን ይሄ ጉልት ብሎ ለድል ያበቃበት ሂደት የለም። እንደው በቀጣይ 7 ጨዋታ ማክስ ዶማን ባይሰለፍና ወይም ባይጫወት በተለያዩ ምክንያቶችና አርሰናል ዋንጫ ቢበላ ከማክስ ዶማን ውጭ ይህንን ዋንጫ ማንሳት ለእኔ ቀልድ ይመስለኛል። ከባድ ነው። ምክንያቱም ኤቨርተን ላይ ያስመዘገበው እንቅስቃሴ ተጫዋች ከሜዳሊያም በላይ የሚያስገኘው ይመስላልና አስቆጭ እንዳይሆን የአርሰናል ደጋፊዎች እየፈሩ ነው። ኢንኬዝ ከ7ቱ በ2ቱ ካልተሰለፈ የመሰለፍ ዕድል ካላገኘ የሚል ፍራቻ የአርሰናል ደጋፊዎች ላይ እየተመለከት እንገኛል። ግን ሞስት ፕሮባብሊቲ የመሆን ዕድል ይኖረዋል። ምክንያቱም ትናንት ስናነሳ እንደነበረው የዋንጫው ፉክክር ኢታር ላይ ሊያበቃ ይችላል። ኢታር ላይ ካበቃ ከዛ በኋላ ጨዋታዎቹ ቀላል ናቸው። የፈለግከውን ተጫዋች እያሰለፍክ እያሳረፍክ
ለሌላ ውድድር መዘጋጀት የሚችልበት እድል ይኖራልና እቺን መረጃ ጠቆም ለማድረግ ነው። ባየር ሊቨርኩሰኖች ግን አሁንም የስነ ልቦና የሳይኮሎጂ ጨዋታቸውን የተዋ አይመስሉም። ግርምዬ በመጀመሪያው ዙር ጨዋታ ታስታውሳለህ ባየር ሊቨርኩሰኖች ካረጉት ነገር መካከል ኮርና አይፈቀድም ብለው የኮርና መምቻው ላይ ልክ ውሃ ህንጻ ሲወለወል ስትገባ ወይት ነው እርጥብ ነው በዚህ አትለፉ ይባላል። እንደዛ እንደሚባለው በዚህም ማዘን መምታት በአሬና ላይ ክልክል ነው የሚል ነገር ሲያስቀምጡ ነበረ። ብዙ የሳይኮሎጂ ጨዋታ ሲጫወቱ ነበር። ዛሬ ደግሞ ቀደም ግርምሾ እንዳልከው ሜዳውን የማዘን መምቻውን ይቺ ክቧ አለች፣ ማዘን መምቻ ክቧን በታችኛው አድርገው አልፈው የላይኛው የማዘን መምቻው ይቅርና በዚህ ብቻ እንጫወት ከማዘን መምቻ ውጭ የሚል ሀሳብ ይዘው የመጡበት ሂደት አለ እና ሳይኮሎጂካል ኢምፓክት ለመፍጠር ይመስላል አርሰናል ላይ በቆመ ኳስ ነው የሚተማመን የሚሉትን ነገሮች ጥያቄ ለማስነሳት የታሰበ ሂደት ነው የሚመስለውና ከባድ ጨዋታ ነው። ሁጁምሉንድ አሳይተውናል በባያሬና ምን አይነት ጨዋታ እንደሚጫወቱ። በጣም ዘግቶ መጫወት ይችላሉ፣ እድል አይፈቅዱልህም። አማካኞቹ 16-50ውን ይከለክሏል፣ በጣም ይከለክሏል። እና ይህንን ነገር መክፈት የሚችሉ ጥራት ያላቸው ተጫዋቾች ያስፈልጋሉ። ምናልባት ከተቸገሩ እንደ ማክስ ዶማን አይነት ተጫዋች ይህንን ጨዋታ የመክፈት አቅም ያለው ይመስለኛል። የቴክኒክ አቅማቸው ላቅ ያሉ ተጫዋቾችን የሚፈልግ አይነት ተጫዋች ይበልጥ ነው ከባያሬናው ጨዋታ የበለጠ ነው ዛሬ ዘግቶ የሚገቡት እውነት ለመናገር በተጫዋች ምርጫም ባጫወት መንገድም በመሰሉት ነገሮች እና የምታሳስተው ቴክኒካሊ ጊፍትድ በሆኑ ተጫዋቾች ናቸው። ፔናልቲ አይዘር በማስገኘት አይዘር ተጫዋቾችን አንጠባጥቦ ማለፍ የሚችል 2-3 ተጫዋቾችን መቀነስ የሚችል ተጫዋች፣ ሚዛን ማሳጣት ተከላካዩን የሚችል ተጫዋች በጣም ያስፈልጋል እንዲህ አይነት ጨዋታ ስታደርግና የዛሬ አስተላለፍ ይጠበቃል። ሚኬል አርቴታ የኮሬሽን ነው የሚመርጡትን ሃቨርዝን በአመዛኙ የኮሬሽን ይመስላል። 10 ቁጥር ሜና ላይ ይዜ ይቀጥላል። ከሃቨርዝን ያስገቡት ይሆን? ቀኙ ላይ ማክስ ዶማን ምን ያህል ደቂቃ ድል ይሰጠዋል የሚሉት ጉዳዮችን በሙሉ የሚጠበቅበት ጨዋታና አሪፍ ፍልሚያ የምናይበት ፍልሚያና ጨዋታ እንደሚሆን ይጠበቃል። ለባየር ሊቨርኩሰን አሌክሲስ ጋርሲያ ካልኖረ ከባድ ሎስ ነው፣ ከባድ ጦት ነው የሚሆንባቸው። ግርምዬ የተወሰኑ ሀሳቦችን ለመጨመር ያክል ሁለቱ ቡድኖች በጀርመን ቡንደስሊጋ 26ኛው ሳምንት የጨዋታ መርሃ ግብር ማለትም ባየር ሊቨርኩሰንና ባየር ሙኒክ ተገናኝተው ነበር በአሬና ላይ። ጨዋታው 1-1 ነው የተጠናቀቀው። ኦፍኮርስ በባየር ሙኒክ በኩል 42ኛው ደቂቃ ኒኮላስ ጃክሰን በቀይ ካርድ ወጥቷል። እንደገና 84ኛው ደቂቃ ሉዊስ ዲያዝ በሁለት ቢጫ ካርድ ወይም በቀይ ካርድ ሁለት ተጫዋቾች ቀይ በማየታቸው የቁጥር አድቫንቴጅ ባየር ሊቨርኩሰን እንደወሰደ እረዳለሁ። ግን ጎል ማስቆጠር የጀመሩት ስንተኛው ደቂቃ ላይ ነው? 6ኛው ደቂቃ እነ ኒኮላስ ጃክሰን ቀይ ሳያዩ፣ ምክንያቱም 42ኛው ደቂቃ ነው እሱ ያየው። እንደገና ዲያዝም 84ኛው ደቂቃ ነው ያየው። ስለዚህ አሌክስ ጋርሲያ ነው ጎሉን ያስቆጥረው። ሚድፊልደር ነው፣ በጣም ጥሩ ተጫዋች ነው። ፓትሪክ ሺክም ደርሶላቸዋል። በነገራችን ላይ ፓትሪክ ሺክ ይህም ሌላ ፈጣን ተጫዋች ነው። በኋላ ላይ በኮፋኔ ነው የተቀየረው። ባለፈው አልነበረም ፓትሪክ ሺክ እና በኮፋኔ ኦልሞስት ወደ 61ኛው ደቂቃ አካባቢ ተቀይሯል። በዚህ በጀርመን ቡንደስሊጋ ጨዋታ በጣም ጥሩ ይጫወታሉ ባየር ሊቨርኩሰኖች። ነገር ግን ጎል ማስቆጠር ላይ ነው ክፍተት የተመለከትኩባቸው ከባየር ሙኒክ ጋር በነበረው ጨዋታ። ሁለት ጎሎችን ባየር ሙኒኮች ዋጋ አስከፍሏቸዋል፣ ወይም ደግሞ ጎሎቹን አስቆጥረው ሁለቱም በእጅ ስለተነኩ ነው የተሻሩት። አንዱን ጆናታን ታህ፣ አንዱን ደግሞ ሃሪ ኬን። በኋላ ላይ መጨረሻ ላይ ኦሊሴ የሰጠውን ኳስ ሉዊስ ዲያዝ ቀይ ካርድ ከማየቱ በፊት ወደ 69ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው 1-1 ነው እና ይህን ጨዋታ ያነሳውበት ምክንያት ምንድን ነው? ባየር ሊቨርኩሰኖች የሊጉን መሪ የቡንደስሊጋውን መሪ ባየር ሙኒክን 1-1 አቻ ይዘው የወጡበትን ሂደት ለዛሬው ጨዋታ መንደርደሪያ ይሆናል ብዬ አስባለሁ። ቅዳሜ ዕለት የነበረ የቡንደስሊጋው 26ኛው ሳምንት መርሃ ግብር ነበር ይሄ ጨዋታ 1-1 ያለቀው ማለት ነው እና በዚህ ቡድን ውስጥ የምንመለከታቸው ተጫዋቾች አሉ አሰላለፉ ላይ ማለት ነው። ያው ዛሬም እንደተለመደው ህጁልማንድ ብዙ ጊዜ 3 ስቴሽነሪ ዲፌንስ ነው የሚጠቀሙት፣ ወይም 3 የማይንቀሳቀሱ ተከላካዮችን ዣረል ኳንሳ፣ ኤንድሪክ እና ታብሶባ፣ እነዚህን 3ቱን ተከላካዮች ይጠቀማሉ። ኤንድሪክ የቡድኑ አምበል ነው። ታብሶባና ኳንሳ ኤንድሪክን መሀል ላይ አድርገው ይጫወታሉ። በነገራችን ላይ ቅድም ሶፊ ያነሳው የጋብሪኤል ማጋሌስ ጋብሪኤል አይፈራም የሚል ኮሜንትሪ ላይ የተጠቀምኩበት ዣረል ኳንሳ የመታው ኳስ ነው አስታወስኩትና ዣረል ኳንሳ ሹት ሲያደርግ ነው እንደዚህ
ወደ ኋላ አድርጎ እጁን አድርጎ ነፍሱን ሰጥቶ ይመለሳል። እኔ ዘግቼ የመጣሁበት ጨዋታ ማለት ነው። ለዛ ነው እኔ ዘገየሁበት ጨዋታ እንደሆነ አውቄዋለሁ እና ለዛ ነው ሊቨርኩሰን ያልኩት እኔ። ልክ ነው፣ በዛ ነው ያገኘሁት። ልክ ነው። የባየር ሊቨርኩሰኑ ጃረል ኳንሳ ነው ኳሱን ሹት ያደረገው፣ ነፍሱን ነው የሰጠው በቃ ጋብርኤል እና እጁን ወደ ኋላ አድርጎ ሙሉ በሙሉ ነው እና ይሄ ደረትም አይደለም እዚህ አንገት ወደ አዳምስ አፕል እዚህ ጋር እቺ እሷ ላይ ድረስ ነው ሄዶ አንገት እዚህ አንገት ስር ከባድ ነው ሶፊ፣ ህይወት ሊያሳጣ ይችላል እና ኳሱን የመለሰበት መንገድ በጣም የሚደንቅ ነው። ስለ ዛሬው ጨዋታ አንዳንድ ነጥቦችን ላንሳ። ይህን እንደ መንደርደሪያ ነው የባየር ሊቨርኩሰንን ከባየር ሙኒክ ጋር እንዴት ነጥብ ይዞ እንደወጣ ነው። ጨዋታው ኤምሬትስ ስቴዲየም ነው። አርሰናል ትልቅ አድቫንቴጅ ይኖረዋል። ሜዳው ላይ ያለውን የሜዳ ላይ አድቫንቴጁን የሚወስድበት ጨዋታ ይሆናል ብዬ አስባለሁ። አርሰናል ወደዚህ ጨዋታ የሚመጣው ከሙሉ ኮንፊደንስ በራስ መተማመን ጋር ነው። ምክንያቱም በፕሪሚየር ሊጉ ያለውን የነጥብ ልዩነት ወደ 9 አስፍቶ ነው የመጣው። በአውሮፓ ሻምፒዮንስ ሊግ አንድ እኩል ነው፣ አልተሸነፈም። እኩል ነው የሚጀምሩት። በቃ አሁን እንደ አዲስ ነው የሚጀምሩት። አድቫንቴጅ አሉ። ስለዚህ ስትሮንግ ኮንፊደንስ ነው ያለው። በጣም ጠንካራ በራስ መተማመን ይዞ ነው አርሰናል ወደ ዛሬው ጨዋታ የሚመጣው እና የፕሪሚየር ሊጉ ልዩነቱን የሰፋበት ነጥብ ነው። ኦልሞስት ቅዳሜ ዕለት በነበረው ጨዋታ ኤቨርተን 2-0 ማሸነፋቸው ብቻ ሳይሆን ማንቸስተር ሲቲ ነጥብ መጣሉ 2 ነጥብ መጣሉ በአጠቃላይ አርሰናል 5 ነጥብ ያገኘበት ነው በዛን ወቅት ማለት ነው። ሶ የነጥብ ልዩነቱ ወደ 9 የሰፋበት ነው። አንድ ቀሪ ጨዋታ አለው። አዎ ጨዋታ አለው ማንቸስተር ሲቲ። ስለዚህ ለዛሬው ጨዋታ በጣም ጠንካራ በራስ መተማመን ይዘው ይገባሉ። ዋና ዋና የሚባሉ የአርሰናል ጥንካሬዎችን እናንሳ። አንደኛው አማካይ ክፍሉ ኳስ የመቆጣጠር ትልቅ ክህሎት አለው ዴክላን ራይስ እና ዙቢሜንዲ። ሁለተኛው ሜዳ ለጥጦ የመጫወት ሚና ባየር ሊቨርኩሰን ላይ ሁለቱ ፍልባኮች ሳይወዱ በግዳቸው እንዲያፈገፍጉ ያስገድዳቸዋል፣ ቡካዮ ሳካና ማርቲኔሊ። ሶስተኛው በሜዳ ላይ የሚደረግና የሜዳውን ጩኸት የደጋፊን ድምፅ ጩኸት ለአርሰናል ጥንካሬ ነው። እነዚህ ሶስቱ ጥንካሬዎች ባየር ሊቨርኩሰን ላይ ዋጋ ሊያስከፍሉት ይችላሉ ብዬ አስባለሁ። የመሃል ሜዳ የበላይነት በነ ዴክላን ራይስና ዙቢሜንዲ፣ አርሰናል ሜዳውን ለጥጦ ክንፎቹ ተለጥጠው የሚመጡበት ሂደት እነ ግሪማልዶ ሳይወዱ በግዳቸው እንዲያፈገፍጉ ያደርጋቸዋል። በነገራችን ላይ ናታን ቴላ ተመልሶላቸዋል፣ ናይጄሪያዊው ማለት ነው። በእንግሊዝ ፕሪሚየር ሊግ እናስታውሰዋለን። ናታን ቴላ ሳውዝሃምፕተን መሰለኝ እና ነበር በባለፈው ከባየር ሙኒክ ጋር በነበረው ጨዋታ በፖኩ ተቀይሮ ተመልክቼዋለሁ ናታን ቴላን ማለት ነው። እሺ ስጋቶች ደግሞ ምንድን ናቸው? አርሰናል ቤት ውስጥ ክሬቲቪቲ ሊጎለው ይችላል አርሰናል ማርቲን ኦዲጋርድ ስለሌለ ማለት ነው። ማርቲን ኦዲጋርድ በነገራችን ላይ ክሬቲቪቲ የሚጨምር ተጫዋች ነው፣ ፈጠራን የሚጨምር ተጫዋች ነው። የመሃል ሜዳ ኳሶችን ይዛል፣ ምንም ጥያቄ የለውም። ኤብሬች ኤዜ እና ኦዲጋርድ የሚለዩት ኦዲጋርድ ቶሎ ቶሎ ክሬቲቪቲን ወይም ቻንሶችን የመፍጠር እድል አለው፣ ፈጣን ነው። ኤብሬች ኤዜ ደግሞ ከኦዲጋርድ የሚለየው በሰውነቱ የሚሸፍነው ኳስ እና ሁለቱም ደግሞ ተመሳሳይ ደግሞ ብቃት ያላቸው ስሩ ፓሳቸው ወይ የሚሰነጥቁት ኳስ ወደ ጎል ሁለቱም ላይ ይሄ ክህሎት አለ፣ ስሩ ፓስ ስንጠቃ ኳሶችን። ግን ጥሩነቱ ምንድን ነው? ኤብሪች ኤዜ ወደ ጥሩ አቋሙ እየመጣ ያለ ተጫዋች ነው። በጣም የሰሞኑ አቋሙ ኢዝ አሜዚንግ፣ በቃ በጣም የሚገርም ነው። አቀራረባቸው ምን ይመስላል? ሁለቱ ቡድኖች በተለይ የአርሰናልን አቀራረብ እናስቀድም። ከፍተኛ የሆነ ፖሴሽን ይኖረዋል፣ ሃይ ፖሴሽን ወይም የኳስ የመቆጣጠር ክህሎት ብልጫ፣ አግሬሲቭ የሆነ ፕሬሲንግ፣ ቶሎ ቶሎ ወደ ጎል የመጫን የመጭመቅ ባህሪ አርሰናል ዛሬ ምሽት ሊያከናውን ይችላል በሜዳው የሚያደርገው ጨዋታ ከመሆኑ ጋር ተያይዞ። ሜዳውን ለጥጦ ባየር ሊቨርኩሰን ተከላካይ ክፍሉ እንዲጨነቅ የማድረግ እና የመሰብሰብ ወደ መሃል ወደ ሴንተር ባኩ እነ ጊሪማልዶና እነ ፖኩ ነው የሚኖሩት። የመሸማቀቅ ወደ እነ ኳንሳ ተለጥፎ የመጫወት ፖኩ ወይም ናታን ቴላ ከገባ ከሁለቱ አንዱ ጊሪማልዶ ወደ ታብሶባ የመለጠፍ ባህሪ ይኖራቸዋል እና ያ ምን ይሆናል? ልክ አሁን ፕላስቲክ ሳሲነካው ጭምድድ የማለት ባህሪ ያለዋል። ተከላካይ ክፍሉ የሳካና የማርቲኔሊ ክንፉ ላይ ተለጥጦ ወደ ሳጥኑ እየተጠጉ የመምጣት ይሄ ያሳሰዋል። እንትኑን የተከላካይ ክፍሉን አንድ ቦታ ላይ እንዲታጨቅ ያደርገዋል መሃሉ ላይ። ሶ ተሻጋሪ ኳሶች ላይ ለባየር ሊቨርኩሰን ስጋት ሊሆኑ ይችላሉ ብዬ አስባለሁ። ባየር ሊቨርኩሰን ፎርሙን ስንመለከት ወቅታዊ አቋሙን በቅርብ ጨዋታዎች አልተሸነፈም። አንድ ጨዋታ አሸንፏል፣ ከአምስቱ 4 አቻ ተለያይቷል። ከባየር ሙኒክ ጋር አቻ መለያየታቸው ከሊጉ ከቡንደስሊጋው መሪ ጋር አቻ መለያየታቸው በተወሰነ መልኩ ኮንፊደንስ ይሰጣቸዋል፣ በራስ መተማመን ይኖራቸዋል። ባየር ሙኒክን እኮ ነጥብ
አስጥለነዋል፣ አቻ ይዘንበት ወጥተናል የሚለው ሀሳብ እና ኦርጋናይዝድ የሆነ ቡድን ነው ባይዘወይ ባየር ሊቨርኩሰን። ጥንካሬያቸው ከአርሰናል የሚለየው ጥንካሬያቸው ትራንዚሽናቸው ነው። ፋስት ትራንዚሽን ነው። ሲያጠቁ ሲከላከሉ ቶሎ ተጫዋቾቹ ብዙ ጊዜ እና ሌላው አርሰናል በጣም መቆጣጠር ያለባቸው ጊርማልዶ ነው፣ ስፔናዊ ተጫዋች ጊርማልዶ ቶሎ ወደፊት የመሄድና ክሮስ የማድረግ ትልቅ ኳሊቲ ያለው ለነ ኮፋኔ ለነ ፓትሪክ ሺክ ኳስ የማድረስ እድል ሊኖረው ይችላል። ፓትሪክ ሺክ መመለሱ ለአርሰናል ተከላካይ ክፍል ምናልባት የተወሰነ ጫና ሊፈጥርባቸው ይችላል። ከኮፋኔ የተሻለ ተጫዋች ነው። ከካሜሮናዊ ቼኪያዊው ፓትሪክ ሺክ የተሻለ ተጫዋች ነው። ነገር ግን የጉዳት በማጥቃትም በአማካኝ ክፍልም የተጎዱባቸው ተጫዋቾች አሉ። በነገራችን ላይ በእንግሊዝ የምናውቃቸው እንደ ግብ ጠባቂ ማርክ ፍሌከን አይነት በዚህ ቡድን ውስጥ ነው የሚገኙት። ግን ማርክ ፍሌከን በጉዳት ምክንያት ስለሌለ እሱ ተክቶ ወደ ግብ ጠባቂነት ሚና የሚመጣው ተጫዋች ብላስዊክ ነው። ብላስዊክ ባለፈውም የነበረ ተጫዋች ነው። ከዛ ውጭ የተጎዱባቸው ጠንካራ ተጫዋቾች አሏቸው። እነ አርቱር በማጥቃት ሚና ሞሮኮዊ ቤንሳግር፣ እነ ሉካስ ቫስኩዝ ቀደም ማድሪድ ተከላካይ እነ ሉካስ ሁሉ በጉዳት ባዴ የተጫዋች ሎይክ ባዴ ይታወቃል፣ ሴቪያ ላይ ይታወቃል። እነዚህ ሁሉ ተጎድተውባቸዋል። ስለዚህ ህጁልማንድ እነዚህ ስጋቶች የተጎዱ ተጫዋቾች ስጋት ሊሆንባቸው ይችላል። ታክቲካል ባትል የታክቲክ ጦርነት በማንና በማን መካከል ይደረጋል። ሚድፊልዱን ኮንትሮል ለማድረግ አማካኝ ክፍሉን ኮንትሮል ለማድረግ ምንም ጥያቄ የለውም። አርሰናል የኳስ ቁጥጥር የበላይነት ይወስዳል። የኳስ ቁጥጥር የበላይነት የወሰደ ደግሞ ጨዋታውንም የመቆጣጠር ሚና ይኖረዋል። ግን ይህን ለማድረግ የታክቲካል ፍልሚያዎች ይኖራሉ ብዬ አስባለሁ እና ሊቨርኩሰን ይህንን የአርሰናል የመሃል ሜዳ የበላይነት ቁጥጥር ለመውሰድ ሰብሮ ለመግባት ወይም ኳስ ለማሸነፍ የሚያደርገው ትንቅንቅ አንድ ታክቲካል ባትል ይሆናል ብዬ አስባለሁ፣ የታክቲክ ጦርነት። ምክንያቱም አርሰናል ፖሴሽን ላይ ከፍተኛ ነው፣ መሃሉን ይቆጣጠራል። ፖሴሽን ያለው ቡድን ደግሞ ጌሙን ይቆጣጠራል፣ መሃሉንም ይቆጣጠራል። ፖሴሽን አርሰናል ስላለው ይህንን ለመስበር የሚደረግ እንቅስቃሴ ባትል ወይም ፍልሚያ ይደረግበታል ብዬ አስባለሁ። በባየር ሊቨርኩሰን በኩል መሃል ላይ ያሉት እነ ፈርናንዴዝ እና እነ አሌክስ ጋርሲያ አሉ። ዴክላን ራይስ እና እነ ዙብሜንዲ ሌሎቹ ተጫዋቾች ናቸው። ሌላኛው ጊርማልዶ እና ቡካዮ ሳካ የሚያደርጉት ትንቅንቅ ሶፊ በጣም አሪፍ እንደሚሆን አስባለሁ። ቡካዮ ሳካ እና ጊርማልዶ ጥሩ ፍልሚያ እናያለን ብዬ አስባለሁ። የአርሰናል ፉልባኮችና የሊቨርኩሰን የክንፍ ተጫዋቾች ያው ቴለር ይኑር አይኑር አልተረጋገጠም እና ቲልማን ደግሞ ሌላኛው ተጫዋች አለ ቲልማን። እነዚህ ተጫዋቾች ከፉልባኮቹ ጋር ዛሬ አርሰናል ሳይወድ በግዱ አዲስ ተከላካይ ይጨምራል ከነባሮቹ ከሚታወቁት ተከላካዮች ማለት ነው። ያው ሳሊባና ጋብርኤል ምንም ጥያቄ የለውም። ቤናይት ወይስ ሙስኬራ የሚለው ትንሽ ኤግዛክትሊ ሙስኬራ ይመስላል። ሙስኬራ ይመስላል። አንድ ነገር ለመጨመር ግርሜ የመጨረሻ ነገር ከዚህ ጨዋታ ጋር በተያያዘ ትናንት አንድ ፈገግ የሚያደርግ ነገር በአርሰናል የልምድ ቦታ ላይ ተከስቶ ነበር። ጋብርኤል ማጋሌሽ ሳሊባ ላይ ጥፋት ሰርቶበት ነበር ልምምድ ላይ እና ሳሊባ ትንሽ እኮ ነው የነካው፣ ወደቀና ተንፈራፈረ። አርቴታ መጥቶ ቼክ ሲያደርጉት ነበር፣ ደንግጦ አርቴታ እና ሲሳሳቁ ነበር። በዛ ክስተት ውስጥ የነበረው ነገር ብዙዎችን ያነጋገረው ሆኖ አልፏል። በዛ ቪዲዮ ውስጥ በዘንድሮው ውድድር ዓመት አርሰናል በኤምሬትስ ስቴዲየም እንደ ቅዳሜው አይነት ምርጥ ምሽት አሳልፎ ያውቅ። ምናልባት በአርቴታ ዘመን የበርማውዙን ጨዋታ ነው የምናስታውሰው ካምባክ፣ የኛው ግን ለዋንጫ እየቀረበ ባለበት ሰዓት የተገኘ እንቅስቃሴ ነውና ምርጥ የስቴዲየም ድባብ የነበረበት ነው። በቃ የማይተዋወቁ ሰዎች ሁሉ ስቴዲየም ውስጥ ሲተቃቀፉ የተመለከትንበት ነውና ከዛ መልስ የሚደረግ ጨዋታ ስለሆነ ዛሬም ቆንጆ የስቴዲየም ድባብ በኤምሬትስ ስቴዲየም ይጠበቃል የሚሉ ሀሳቦች በርከት ብሎ እየተደመጡ ይገኛሉ። ግርሜ